ሃይ ጋይስ እንዴት ናችሁ? ዛሬ በጣም የሚያማምር አራት አይነት የከንፈር አሰራር ወይም የከንፈር አቀባብ ሊፕ ኮምቦ ነው ማሳያችሁ። ከመጀመሪያው ጀምረናል። የመጀመሪያው እንግዲህ በቡኒ ሊፕ ላይነር ወይም ደግሞ ኮል መጀመሪያ ከንፈራችንን ዙሪያውን በደንብ አድርገን ላይን እናድርገዋለን። ከዛ እንግዲህ ከአይሻዶ ፓሌታችን ላይ ብራውኑን መርጠን ከንፈራችን ላይ ዳብዳብ ነው የምናደርገው። which እንዳይፈረፈር ማሸት የለብንም። ቀስ አድርገን በማሳያችሁ መልኩ መቀባት ነው። የሚበቃንን ያህል ከተቀባን በኋላ ቻፕስቲካችን ወይም ሊፕ ግሎሳችንን አምጥተን አፕላይ ማድረግ ነው። ከዛ በኋላ ያለው ሉክ እዩት፣ በጣም ነው የሚያምረው። ደግሞ ወደ ሁለተኛው ሉክ እንሄዳለን። በሁለተኛው ደግሞ ይሄንን ብራውን የሊፕስቲክ መጀመሪያ ዙሪያውን እንደ ሊፕ ላይነር አድርገን እንቀባለን። ይሄ በብራውን እና በኑድ መካከል ያለ ሊፕስቲክ ነው። ዙሪያውን በደንብ አድርገን እንደ ሊፕ ላይነር አፕላይ እናደርገዋለን መጀመሪያ። ከዛ እላዩ ላይ የቡኒ ኩል ድጋሜ ዙሪያውን እንቀባለን ማለት ነው በደንብ አድርገን። እዛ እንግዲህ አሁንም ቻፕስቲካችንን እናመጣና አፕላይ እናደርጋለን። ይሄም እንደዚህ በጣም የሚያምር እና ውበት የሚሰጥ ግሬስ የሚሰጥ ሉክ ሰጥቶናል። አሁን ደግሞ ወደ ሶስተኛው ነው የምንሄደው። ይሄ በጣም ቀለል ያለ ነው። ቀጥታ ጎልደን ሻዶ ከንፈራችን ላይ ማድረግ ነው። ቀለል ያለ ይሄ ሺመሪ የሆነ ሊፕ ግሎስ ሉክ እንዲሰጠን ማለት ነው። ደጋግመን በደንብ ካረግን በኋላ አሁንም እዚህ ላይ ምንድነው የምናደርገው? ቻፕስቲካችንን እንቀባለን። ቀለል ያለ በጣም የሚያምር ሉክ ይሰጠናል። በመጨረሻም እንግዲህ ማት የሆነ ሉክ ወይም ደግሞ ደረቅ ያለ ሉክ በዚህ ሊፕስቲክ እና በኮንሲለር ተጠቅመን እንሰራለን። መጀመሪያ ሊፕ ላይ እናደርጋለን። እዚህ ጋር በደንብ ድምቅ አድርገን ነው ኩሉን መጠቀም ያለብን ከንፈራችን ላይ። ከዛ እንግዲህ መሀሉ ላይ ሊፕስቲክ እንጠቀማለን ማለት ነው። ሊፕስቲካችንን በደንብ አድርገን መሀሉ ላይ እንቀባለን። ከዛ በኋላ ኮንሲለሩንም እንደዚሁ መሀል ላይ ብቻ አፕላይ እናደርገውና ዲስ ታይም ለማዳረስ ሳይሆን የምንሞክረው ዝም ብለን ከንፈራችንን እያጣበቅን በምታዩት መልኩ የምንፈልገው ቴክስቸር እስኪመጣ ድረስ እናደርገዋለን። ከዛ በኋላ ደረቅ እንዲልልን ከላይ ኖርማል ፓውደር ከለር ከሻዶአችን መርጠን እናደርጋለን። እዩት እንዴት እንደሚያምር ጠጋስል በደንብ ይታያል።
እንደወደዳችሁ ተስፋ አደርጋለሁ። እንደዚህ አይነት የሜካፕ ቲፖችን ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። የትኛው እንደወደዳችሁት ኮሜንት አድርጉልኝ። ከዚህ በኋላ ደግሞ ምን አይነት ቱቶሪያል እንሰራላችሁ እንደምትፈልጉ ንገሩኝ። ታንክ ዩ ፎር ዋቺንግ ባይ